ሰላም ሰላም እንዴት ናችሁ የተወደዳችሁ የኛ እይታ ቤተሰቦቼ እኔ በጣም ደህና ነኝ እንኳን ወደኛ እይታ በሰላም በጤና በፍቅር መጣችሁ ብያለሁ ዛሬ በጣም ወሳኝ በሆነ ነገር እንነጋገራለን እንግዲህ ሰሞኑን የጀመርኩት አንድ ይዘት አለ የሚይዘት ምንድነው የምናየውን ነገር ማህበራዊ ሚዲያ ላይ እንደ ኢንፎርሜሽን እንደ መረጃ ወደናንተ ይቀርባል ነገር ግን እዛ ጉዳይ ላይ የኛን ሐሳብ ሪፍሌክት አድርገን እያለፈን እንገኛለን የተለያዩ ጉዳዮች ላይ ማለት ነው ዛሬም እጅግ በጣም ወሳኝ በሆነ አንድ ጉዳይ ነው ማለት ነው ወደናንተ የመጣሁት እንግዲህ ጉዳዩን ለማታውቁት መረጃው ሌላችሁ ለመናገር ያክል ሰሞኑን አንድ 15 ቀን አካባቢ ይሆነዋል ቻናል 1 አንድ መሰናዶ ይዞ ቀርቦ ነበር በቲቪ ማለት ነው ያ መሰናዶ ምንድነው ኢትዮጵያ ውስጥ አንድ የሕክምና አይነት ተጀምሯል ይላል እሺ ልናገረው እንግዲህ የመራቢያ አካልን ወይም የሴት መራቢያ አካልን መልሶ ማጥበብ ወይም ድንግልና ነው የሚባለው የመመለስ ህክምና ኢትዮጵያ ውስጥ ተጀምሯል የሚባል ነገር ቻናል 1 ላይ ቀርቦ ዶክተሩን በዛ ጉዳይ ላይ አዎ ተጀምሯል እንግዲህ ይቅርታ ይሄን ነገር ስነግራችሁ እውነት መናገሩም ራሱ ያን ያክል በጣም ትንሽ ያሳፍራል ከባህልና ከወግ ከኢትዮጵያዊነት አንፃር ግን ኢንፎርሜሽኑን ለእናንተ ለመናገር ያክል ያው እንግዲህ ማጥበብ ይቻላልና እንደዛ የተከመና ተጀምሯል ብሎ ከቻናል 1 ጋር ከነናፍቆትና ሊያጋ ማለት ነው ኢንተርቪው ሲያደርግ ነበር እንደምትመለከቱት ዶክተር ማለት ነውና በጣም በሚያሳዝን ሁኔታ ታዲያ ፕሮግራሙ በጣም ከፍተኛ የሆነ ተቃውሞ አስነስቶ ነበር በጣም በአብዛኛው ማህበረሰብ ዘንድ እነሱ እንግዲህ ይሄ ህክምና ኢትዮጵያ ውስጥ መሰጠት የተጀመረው በተለይ አብዛኞቹ ሴቶች ከወሊድ ጋር ተያይዞ ከወሊድ በኋላ በሚኖር ይሄ ምንድነው የማህፀን መስፋት እንግዲህ የህክምና ባለሙያዎች ታውቁታላችሁ እኔ እንደዚህ ነው ብዬ ባለሙያ ስላልሆንኩኝ ተርሞቹንም ላላቃቸውና ላልናገር እችላለሁ ግን ከወሊድ በኋላ የሚኖር ይሄ እንዳልኳችሁ የማህፀን መስፋት ከዛ ጋር በተገናኘ በጣም ብዙ ሴቶች ዲፕሬሽን ውስጥ እንደሚገቡ በባሎቻቸው የነበራቸው ፍቅርና እንክብካቤ በተለይ ባልጋ ላይ እንደሚቀንስ ብዙ ሴቶች ያ ነገር ያጋጥመናል ብለዋል እና ያጋጥማቸዋል ነው የሚለው ዶክተሩ የኔ ሐሳብ አይደለምና በዛ የተነሳ እንግዲህ ብዙ ሴቶች በራስ መተማመናቸው ይወርዳልና ለዛ ይሄንን ደግሞ ሰርጀሪ ለማሰራት በጣም ብዙ ሴቶች ፍላጎት አላቸውና እንደውም ጠይቀውን የሚሰሩም አሉ ብሎ ማብራሪያ ሲሰጥ ነበር እና እነናፍቆት እንግዲህ እንደ ቀላል ነገር ነው እየሳቁ ምናምን ሪፍሌክት ሲያረጉ የነበሩት ናፍቆትና እና ስንታየው ሊያ ማለት ነው በእውነት ለመናገር እነሱ እንደሚያወሩት ነገሩ ቀላል አይደለም ይሄ አሁን ቀለል አርጌ ምናምን እየሳውኩ እንደነሱ ላወራ አልችልም ያው የሆነ እንደ ባህል እንዳደግንበት ማንነት ስብዕና የሚዘን ነገር አለና ይሄ ፕሮግራም እንግዲህ ከተላለፈ በኋላ በጣም ብዙዎች ተቃውሞት ነበር አንደኛ ተፈጥሮን ጥስ ነገር ነውና ሁለተኛ ደግሞ ከባህላችን ከኛ ከኢትዮጵያዊነት ማንነታችን ጋር የማይሄድ ነገር ነውና ይሄ ነገር አግባብ አይደለም ብለው በጣም ብዙዎች ተቃውመዋል ከዛም በላይ ደግሞ ይሄ ነገር ሚዲያ ላይ ወጥቶ በዚህ ሁኔታ መወራቱ የሚዲያ ኢቲክስ እና ይሄ ባህላችንን በጣም የጣሰ ነገር ነው ብለው ብዙዎች ሲቃወሙ ነበር ማህበራዊ ሚዲያ ላይ ቲክቶክ ላይ ፌስቡክ ላይ ዩቲዩብ ላይ ማለት ነው እና ይሄንን ተከትሎ እንግዲህ ዛሬ ቻናል 1 ቲቪ ይቅርታ ጠይቋል እውነትም የሰራነው ስራ ያ ስራ ከሚዲያው የማይጠበቅ ኢትዮጵያዊነት ባህልን የሚጥስና ከኢትዮጵያዊነት ባህል ያፈነገጠ ነገር ነው የሚል ነገር ተናግረው በጣም ይቅርታ ጠይቀዋል ህብረተሰቡን ማህበረሰቡን ማለት ነው እንግዲህ እነናፍቆት ይቅርታ ከጠየቁ አይቀር እንግዲህ ፕሮግራሙን መጀመሪያ ላይ አለማስተላለፍ ይችላል ነበር እዚህ ጉዳይ ላይ እስቲ እንነጋገር በግልጽነት እናውራ እናንተ ሐሳባችሁን ስጡኝ እኔም ሐሳቤን ላዋጣ እንሞጋገት ሞግቱኝ እስቲ እዚህ ሐሳብ ላይ ማለት የኔ ሐሳብ ምንድነው ይሄንን እንደመነሻ አድርጌ ወሰድኩት እንጂ ሚዲያዎቻችን እውነት የሚያቀርቡት ነገር ከሆነ ጊዜ በኋላ እየተቀየረ የመጣ ይመስለኛል ማለት ሜንስትሪም ሚዲያው ራሱ እንደ ምን ሆነ እንደ ሶሻል ሚዲያ ወይም ደግሞ እንደ ማህበራዊ ሚዲያ ሆነ ምንናገረው ነገር ምናየው አክት ሁሉ ነገር ማለት ነው ማህበራዊ ሚዲያ ላይ እንደምናየው ነገር ኤዲቲንግ የለም ወይ ኤዲተር የለም ወይ የሚያስብሉ ኮንቴንቶች እየመጡ ነው ያሉትና ምንም በቃ ባህላችንን ኢትዮጵያዊነታችንን እኛ ያደግንበትን ወግ ማለት እውነቱን ለመናገር እንደዚህ አይነት ነገር ሲወራ ድሮ በተለይ ሴቶች ምናምን ምለን የምናልፈው ነገር ነው ለኛ ማይመጥን ነው ከኛ ባህል አንፃር ኢትዮጵያዊነት ባህላችን
ሀሳባችን ማለት ነው። እና እንደዚህ አይነት ነገሮች ወደ ሚዲያ መጥተው በግልጽ መነገራቸው ጉዳት ነው ወይስ ጥቅም ነው ያለው ብላችሁ ታስባላችሁ? ኮሜንት ላይ አስቀምጡልኝ። እኔ እንደምለው ነገር ምንድነው ነገርየው መወራት ካለበት እንደዚህ አይነት የቃላት አጠቃቀማችንን በጣም ልንጠነቀቅ ይገባል። ሲቀጥል ደግሞ መቼም አሁን ለምሳሌ በውጪ የምናወራው ነገር አለ እንደዚህ ውስጥ ለውስጥ ፕላስቲክ ሰርጀሪ ብለን የምናወራቸው እንደዚህ አይነት ነገር ግን አሁን ሚዲያን የሚያክል ተቋም ላይ ስለ እንደዚህ አይነት ነገር አይወራም። ምክንያቱም አንደኛ ከተፈጥሮ ሕግም ያፈነገጠ ነገር ነው። እውነት ለመናገር እነሱ እንደሚሉት እንደዛ ስለተደረገ ድንግልና ይመለሳል፣ እንደዛ ነው ሕክምናው የሚለው። እስቲ ሐኪሞች እናንተ ምን ትላላችሁ? በተለይ የሕክምና ባለሙያዎች ማለት ነው ሐሳባችሁን ብትለግሱኝ ደስ ይለኛል። እውነት እንደዛ ስለተደረገ ይሆናል እና ደግሞ ነገሩ እንደዛ መነገሩ በግልጽነት መውጣቱ አስፈላጊ ነው ወይ ብላችሁ ታስባላችሁ? ባህላችንን ብቻ ሳይሆን ከተፈጥሮም ትንሽ ያፈነገጠ ነገር ስለሆነና ሚዲያዎች ቀስ በቀስ እንግዲህ እንዳልኩት በጣም ኤዲተር የሌለባቸው አርታኢ የሌለባቸው የሚተላለፉት ነገሮች ኃላፊነት የጎደላቸው እየሆኑ ነው ያሉት አብዛኞቹ። እና አሁን ሚዲያ ላይ ቁጭ ብላችሁ ስትመለከቱ ፕሮግራሞችን የሆነ ዩቲዩብ ስክሮል እያደረጋችሁ ወይም ደግሞ የሆነ ቲክቶክ ስክሮል እያደረጋችሁ እስከሚመስል ድረስ እና እውነት ለመናገር አንዳንድ ነገሮች በጣም ብዙ ሰው ስላወራባቸው ወይ ቲክቶክ ላይ ስለተወሩ ወይ ዩቲዩብ ላይ ስለተወሩ እኮ ልክ ናቸው ማለት አይደለም። ባህል አለን እኛ፣ ወግ አለን፣ ስርዓት አለን እና ያንን ባህልና ወግ ስርዓት ጠብቀን ነው መጓዝ ያለብን ብዬ አስባለሁኝ። እና እንደዚህ አይነት ጋጥ ወጥ የሆኑ ነገሮች ምንስ ያስተምራሉ? ምንስ ይጠቅማሉ? ይጠቅሙናል ወይ? እንደዚህ አይነት ነገር ማውራቱ ለትውልዱ ይጠቅማል? ለሴቶችስ ይጠቅማል ወይ? ጠቃሚ ነገር ነው ብላችሁ ታስባላችሁ? እንደነዚህ አይነት ነገሮች ወጥተው ሚዲያ ላይ መነገራቸው ሕክምናው እንግዲህ ሕክምናውን በተለያየ ምክንያት እንዳለው ሐኪሙ ዲፕሬስድ የሚሆኑ ሴቶች አሉ፣ የማይፈልጉ ሴቶች አሉ ምናምን ብሏልና ሕክምናው በተለያየ ምክንያት ሊሰጥ ይችላል። ሴቶቹም ያን ሕክምና ሊጠቀሙ ይችላሉ። ነገር ግን እነዚህ ተርሞች ኤዲት መደረግ አይኖርባቸውም ወይ? ሌሎችም በርካታ ፕሮግራሞችን ማንሳት ይቻላል እና ኃላፊነት በጎደለው መልኩ ዝም ብሎ ጋዜጠኛው ሚዲያ ላይ ያመጣዋል። ከዛ በቃ እና ነገ እንደዚህ አይነት ነገሮች ጋጥ ወጥነታችን በጣም እየሰፋ ሲሄድ ለሚገጥመን የማህበረሰብ ኮንፍሊክት ወይም ደግሞ ይሄ ክራይሲስ ማን ነው ተጠያቂው? እና ፕሮግራሞችን ስንሰራ ከማህበረሰባችን ወግ፣ አኗኗር፣ ባህል አንፃር እውነት እየቃኘን ነው ወይ የምንሰራው? ለቀጣዩስ ትውልድ ምንድነው ይዘንለት የመጣ ነው? እንደ ሚዲያዎቻችን እንዳልኩት ቲክቶክ ወይ ዩቲዩብ በጣም ስላፈመሰና ፌመስ ስለሆነ የሆነ ነገር ትክክል ነው ማለት አይደለም። ቲክቶክ ስላፈመሰው እና ሚዲያ እንደ ሚዲያ የቲቪ የሬዲዮ ተቋማት እነዚህ ሚዲያ የምንላቸው ሜንስትሪሞች ማለት ነው ያላቸውን ኤዲቶሪያል ህጋቸውን ጠብቀው አክብረው ማለት ቲክቶክ ቢመጣ ዩቲዩብ ቢመጣ ዘመን ቢቀየር ምን ቢቀየር ግን ከዘመኑ ጋር አብረው እንኳን ቢሄዱ ግን ኤዲቶሪያል ፖሊሲያቸው በጣም ጥንቃቄ የተሞላበት ለትውልድ የሚያስብ ምን መነገር እንዳለበት ከባህላችን አንፃር ከኛ ከኢትዮጵያዊነታችን አንፃር ምን ሚዲያ ላይ መተላለፍ እንዳለበት ኃላፊነት በተሰማው መልኩ መሄድ አለበት ብዬ አስባለሁ እኔ ማለት ነው። እናንተ ደግሞ ምንድነው የምትሉት? ምክንያቱም ይሄን ነገር እናንተ ጋር ከማምጣቴ በፊት ከሰዎች ጋር ሳወራ ነበርና እንደ ዘመኑ መሄድ አለብን የሚሉ ሰዎች አሉና ምን ማለት ነው ሚዲያ ዝም ብሎ ኤዲቶሪያል ብሎ ምናምን ይሄ በጣም ሪጅድ ከሆነ ከዘመኑ ጋር ካልሄደ እኮ ወጣቱ ሚዲያ ላይ የለም። ምክንያቱም አሁን ካየሽ አብዛኛው ሚዲያ ላይ የለም ወጣቱ። በቃ ወጣቱ ቲክቶክ ላይ ነው ያለው ወይ ዩቲዩብ ላይ ነው ያለው። ምክንያቱም ሚዲያዎች የሚያስተላልፉት የሚናገሩት ነገር በቃ ወጣቱን የሚወክሉ ነገሮች አይደሉም እና ያንን አቴንሽን ተመልሶ ለማምጣት ነው ሚዲያው በወጣቱ ቃል በወጣቱ ቋንቋ ወጣቱ በሚገባው አይነት ይሄን ነገር እየተናገረ ይዞ ወጣቱን ለመቀጠል ነው እንደዛ ወደዛ ሽፍት ያደረገውና ሁሌ ከዘመኑ ጋር አብረን መሄድ አለብን ያሉ ሰዎች አሉና ይሄ ነገር እንግዲህ በጣም ከፍተኛ የሆነ ክርክር አስነስቶ ነበርና እውነት እንደዛ ነው ወይ መሆን ያለበት? ማለት ዘመኑ እየዘመነ ነው አግባ ልክ ነው ዘመኑ እየዘመነ ነው ወጣቱ በሚገባው ቋንቋ ሊነገር ይገባል። ግን ሁሉ ነው ወይ በተፈቀደ ነገር የሚገባው? ኃላፊነት አይሰማንም ወይና እናንተ የቱ ጋር ትቆማላችሁ? ሐሳብ እናዋጣ። ምክንያቱም አንዳችን የምንሰጠው ሐሳብ ገንቢ ሊሆን ይችላል የሆነን ሰው ደግሞ ሊያድን ይችላል ብዬ አስባለሁ። እያንዳንዳችን እንግዲህ ኃላፊነት አለብን ብዬ አስባለሁ ለሀገራችን ለማህበረሰቡ ማለት ነውና ሚዲያዎቻችን ላይ የሚተላለፉ ነገሮች ፕሮግራሞችን ለመቃኘት ሞክሩ። አብዛኞቹ በቃ የምንጠቀማቸው ቃላቶች በቃ
ጀስት ትልቁን ሚዲያ ትልቁ ዳቦ ሊጦን አይነት ነገር ነውና እንደ ተራ እያደረግነው ነውና የሚዲያን ቫልዩ እያሳጣነው ነው፣ ክብሩን እያሳጣነው ነው ብዬ ነው የማስበው። መዝናኛዎቻችን ጭምር መዝናኛ ፕሮግራሞቻችን አንዳንዴ እንዴ አሁን ይሄ ሚዲያ ላይ መተላለፍ ነበረበት ትክክል ነው እንዴ ምናምን እምለው ነገር አለ። እኔና እናንተ እዚህ ላይ ምንድነው ሐሳባችሁን ብትሰጡ በጣም ደስ ይለኛል። እንግዲህ እኔ የማያቸውን ነገሮች እንደዚህ እንደ መረጃ ማቀርባለሁ። ከዛ ደግሞ እዛ ላይ ሪፍሌክት ብናደርግ የእናንተን ሐሳብ እንድታመጡ እኔም የኔን ሐሳብ እናገራለሁኝ ማለት ነው። ስለዚህ እዚህ ጉዳይ ላይ ምንድነው የምትሉት? እኔ ሕክምናው ይሰጥ ለምን አይሰጥም ምናምን የሚለው ላይ ብዙ መናገር አልፈልግም። ምክንያቱም እኔ የሕክምና ባለሙያ አይደለሁም። ወይም ደግሞ አንዲት ሴት በዛ ጉዳይ ለሚገጥማት ፈተና ለሚገጥማት ትዳሯ ላይ ለሚገጥማት መመሰቃቀል ለምታጣው ኮንፊደንስ እኔ እሷን ወክዬ ይሄ ነገር ብዬ ልል አልችልም። ግን እውነቱን ለመናገር ይሄ ነገር ከተፈጥሮ ወጣ ያለ ነገር ነው። በቃ ተፈጥሮ አንድ ያስቀመጠችው ነገር አለ። ድንግልና አንድ ካጣን አጣን ነው። ይሄ ምንም ወደዚህ የሚባል ነገር የለም። ድንግልናው መመለስ ሳይሆን ይመስለኛል ያው እንደተባለው ሴትይቷ ወይም እቺ ሴት በትዳሯ ላይ እንግዲህ ለሚገጥማት ሚስማች ምላሽ ለመስጠት ነው። ያንን ሚስማች ለማስቀረት ነው ሕክምናው። እንደዛ ነው የምረዳው። እኔ በራሴ ከተፈጥሮ ውጭ የሆኑ ነገሮችን አልደግፍም፣ እኔ በራሴ ማለት ነው። ነገር ግን ደግሞ እንደዛ መሆን የለበትም ምናምን ብዬ ደግሞ ወጥሬ ምናምን መከራከር አልችልም። ምክንያቱም አላቅም እንግዲህ ያ ነገር በጣም የሚያስፈልጋት ሴት ልትኖር ትችላለች። እና እኔ በበኩሌ ይሄን ነገር ለራሴ ብዙ የማደርገው ነገር አይደለም። ግን አይደረግ ምናምን ብዬ ደግሞ በሴቶች መብት ወይም ደግሞ ፈላጊ ነኝ ብላ በምታስብ ሴት መብት ወይም ደግሞ ይሄን ነገር በሚሰራ ዶክተር መብት ላይ እንግዲህ መብቱ ተሰጥቶት በአገሪቱ እንዲሰራ ከተፈቀደለት ወገን ጋር አይሆንም ምናምን አልልም። ግን እንዳልኳችሁ ግልጽ የሆነ ነገር ይሄ ጉዳይ ከተፈጥሯችን ያፈነገጠ ነው፣ ከሴትነት ተፈጥሯችን ያፈነገጠ ነገር ነው። እንግዲህ እንደዚህ የሚያደርጉ ሴቶች አላቅም ምን እንደሚሰማቸው፣ ወይ እንግዲህ ያቀለለላቸው ነገር ይኖራል፣ መፍትሄ የሰጣቸው ነገር ይኖራል። ስለዚህ እኔ ሕክምናው ላይ አይደለም፣ ገብቷቸዋል። ሕክምናው ላይ አይደለም የኔ ችግሬ። ግን እነዚህ ነገሮች እዛ ላይ የተላለፉት ቃላቶች፣ ወርዶቹ፣ የፕሮግራሙ ሴቲንግ ሁሉ ነገር መተላለፍ ነበረበት ወይ? እንደዚህ አይነት ነገሮች በጣም እየበዙ ስለመጡ ልክ ነው ወይ ሚዲያው እንደ ጊዜው እንደ ዘመኑ እየሄደ ነው? ያ ደግሞ ትክክል ነው ብላችሁ ታስባላችሁ? ወይስ ደግሞ በቃ ሚዲያ እንደ ሚዲያ ማስተላለፍ ያለበትን ነገር በኃላፊነት ለትውልድ ኃላፊነት ተሰምቶት ለሚዲያ ኢቲክሱ ኃላፊነት ተሰምቶት ማስተላለፍ የለበትም ወይ? ይሄ ነው እንግዲህ የእናንተን አቋም እየጠየቅኩኝ ያለሁት። እዚህ ጋር ኮሜንት ብታደርጉ በጣም ደስ ይለኛል። ተከራከሩኝ፣ እንከራከር። ኮሜንት ላይ ለምትሰጡኝ ኮሜንቶች ምላሽ እሰጣለሁኝ እኔ ማለት ነው። ማለት የምትፈልጉትን አስቀምጡልኝ። እንግዲህ ስለምትከታተሉኝ ቤተሰቦቼ ስለሆናችሁ እጅግ በጣም ደስ ይለኛል። ሁላችሁም በያላችሁበት አጥናፋት ሁላ የዓለም አጥናፋት ሁላ ሰላም፣ ፍቅር፣ ጤና ይብዛላችሁ እላለሁኝ ማለት ነው ውዶቼ። ቸር እንሁን፣ ቸርን ሰንብት። ሌላ ቀን በሌላ ዝግጅት እንገናኛለን። ቻው።